يا سلام بالليل أديالات أديالا معونا تواري زي بالله تخرمي عن بينا كيساب زمن لساس كندخ እንዳይኩና ሰው በምግብ ረሃብ መሞት የለበትም። ምግብ እርቦት መሞት የለበትም። የማይሆን ነገር ነው። አዶናይ ለምን አሁኑን ወደ ሽሬ አትሄድም? ለምን ወደ ሕጻጽ ሄደ አታያቸውም? ለምን ብላችሁ እየጠየቃችሁ ነው ብዙዎቻችሁ። ያልገባችሁ ነገር ጋይስ፣ እኔ እዛ ሄጄ ላወራቸው ነው። ወሬ አይደለም የሚፈልጉት እነሱ ምግብ ነው የሚፈልጉት። የኔ የእጅ ሰላምታ አይደለም የሚፈልጉት። እኔ ስላቀፍኳቸው አይደለም የሚሻላቸው። ስለዚህ እኛ ኔትወርካችን ኮኔክሽኔ ተጠቅሜ ላይክ ነገሮችን ማስተካከል አለብኝ። ምግብ መያዝ አለብኝ ለመሄድም ለራሱ ማለት ነው። ሕጻጽ ላይ የደረሰው ረሃብ ሁላችንም ሰምተናል ብዬ አስባለሁ። እውነት ለመናገር አሁን ባለሁበት ሁኔታ መሄድ አልችልም፣ ግን እዚህ ሆኜ አቅሜ የፈቀደውንና የምችለውን ነገር በሙሉ እኔ ለማድረግ ዝግጁ ነኝ እናደርጋለሁ። ያው ሁላችንም ስንተባበር ነው እናትና አባቶችን ማብላት የምንችለው ያለና ግን አሁንም ድምጻችን በአንድ ላይ መንግስትስ የታለህ ለዜጎችህ ድምጽ እኛ እየሆነን ነው፣ እናንተም ደግሞ ከኛ በላይ ደረሱላቸው ብላችሁ ሁላችሁም ድምጻቸውን አሰሙ። ይሄ መንግስት የማያደርገውን ስራ ነው እነሱ አስተባብረው ድምጻቸውን ተጠቅመው ኢንፍሉዌንሳቸውን ተጠቅመው ተጽዕኖ ፈጣሪነታቸውን ተጠቅመው እየሰሩ ያሉት። መንግስት ግን የት ነው ያለው? ህዝብ ሲራብ የት ናቸው ያላችሁት? ምንድነው የምትሰሩት? ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምን አላችሁ? እስክንድር ነኝ። ሌላ መረጃ በቲክቶክ ደረጃ በጣም አነጋጋሪ የሆነው ቪዲዮ እየወጡ ነው። ብዙ ቲክቶክ ላይ ያሉ ተጽዕኖ ፈጣሪዎች እነሱም ቪዲዮን አይተው እየሄዱ ለህዝቡ አለንል ለማለት የምግብ እርዳታ ለማሰባሰብ ያንን እያደረጉ እንደሆነ እያየን እንገኛለን። ሶሻል ሚዲያ ላይ ተጽዕኖ ፈጣሪዎች አንዳንድ ጊዜ ትክክለኛ ስራ ሲሰሩ ስናይ በዚህ ደረጃ ተጽዕኖ ፈጥረው የምስኪኑን ገበሬ ህይወት የምስኪኗን እናት ህይወት ለመታደግ ይሄን እያደረጉ ስለሆነ እጅግ በጣም የሚያስደስት ነገር ነው። እኔ የሚያሳዝነኝ ምን መሰላችሁ? ይሄ ነገር ዛሬ አይደለም የወጣው። ትግራይ ውስጥ ረሃብ ከተነሳ ወይ ደግሞ ረሃብ ከተፈጠረ ቆይቷል። እኛ ራሱ የዛሬ 4 ወር አንድ ዘገባ ሰርተን ነበር። ከኛ በፊት ደግሞ ትግራይ ቲቪ ላይ DW ድምጽ ወያኔ ቲቪ ላይ ሁለቱም ላይ እነዚህ መረጃዎች ይወጡ ነበርና እንደምታዩት የዛሬ 4 ወር አስቸኳይ መልእክት ያስፈልጋል፣ ረሃብ ጊዜ አይሰጥም ብለን ትግራይ ውስጥ ስለተፈጠረ በጣም አሳዛኝ ረሃብ ዘገባ ሰርተን ነበር። የትግራይ ቲቪ ላይ የDW ትግርኛ የድምጽ ወያኔ ትግርኛ እንደዚሁም ደግሞ ቢቢሲ ላይ የወጡ መረጃዎችን አንድ ላይ አጠናቅረን ማለት ነውና እንደምታዩት በጣም ጥቂት ሰው ነው ያየው። እንደነገርኳችሁ የዛሬ 4 ወር ነው የሰራነው። 580 ምናምን ሰው ነው ያየው እና ይሄ ነገር በተጽዕኖ ፈጣሪዎች ሲመጣ ያለውን ተጽዕኖ እያያችሁት ነው። ሁሉም ሰው እሱ እንዲያወራበት ሆኗልና ግን በወቅቱ ይሄ ቪዲዮ በወጣበት ጊዜ ወይ ይሄ ቪዲዮ ከመሰራቱ በፊት እንደዚሁ እንደነገርኳችሁ ትግራይ ቲቪ ላይ የተሰራጩ ቆላ ተንቤኑ ስለተፈጠሩ ረሃብና ድርቅ በደንብ ተወርቷል። እናቶች ያለቀሱ በዚህ መልክ ቪዲዮዎች ወጥተው ነበርና እነዚህን ሰዎች ነፍስ የማዳን እነዚህን ሰዎች አሁን ይሄ ቪዲዮ በተሰራበት ጊዜ ወደ 16000 እና የሚሆኑ ከብቶች እንደሞቱ እንደዚሁም ሰው ራሱ ወደ 20 እና የሚጠጉ ሰዎች እንደሞቱ ተነግሮ ነበርና የዛኔ ይሄ ስራ ሶሻል ሚዲያ ላይ ተጽዕኖ የሚፈጥሩ ሰዎች እስኪመጡ መጠበቅ ነበረበት እንዴ? ትልቅ ጥያቄ ሆነብኝ። እሱ ነው ይሄ ስራ እኮ የነ አዶናይ ወይ ደግሞ የነ ጆን ዳንኤል ወይ
ቲክቶክ ላይ ያሉ ሰዎች ስራ አይደለም። ይሄ ስራ መሆን ያለበት እኮ የመንግስት ስራ ነው። አጣዳፊ የሆነ መፍትሄ ምግብ፣ አልሚ ምግብ ማድረስ ያለበት አካል አለ። ያንን እነሱ ስራቸውን ሳይሰሩ አሳልፈው ለአንድ ቲክቶከር ወይ ደግሞ ለአንድ ተጽዕኖ ፈጣሪ መቀመጥ ያለበት ስራ ነው ወይ? እና ያ ነገር እውነቴን ነው የምላችሁ እጅግ በጣም እንትን ብሎኛል፣ ማለት አሳዝኖኛል። ደርሰው በዚህ 4 ወር ውስጥ ግን የሞቱትን ወር ደግሞ እኛ ከመዘገባችን በፊት ራሱ ዘገባዎች ወጥተው ምንም አይነት ድምጽ ሳያገኙ ያለፉትን ሰዎች ህይወት አስቡ። እና እንግዲህ መንግስት ስራውን ሳይሰራ እንግዲህ አደጋና ዝግጁነት ኮሚሽን ይባላል፣ እነሱ ስራቸውን ሳይሰሩ በዚህ ጉዳይ ላይ የሰውን ህይወት መታደግ ያለበት የመንግስት ክፍል ስራውን ሳይሰራ በዚህ መልክ ዘገባ አውጥተውላቸው እንዲህ የመነሳት አቅቷቸው ቁጭ ብለው መናገር ያቃታቸው እናቶችን አባቶችን እያየን ሰውነቱ በረሃብ አለንጋ የተገረፈ ህፃን እየታየ ዝም ተብሎ ከስንት ጊዜ በኋላ ነው እንግዲህ አሁን ይሄንን ነገር ድጋሚ ሪስታርት ያደረጉት መልሰው ቲክቶከሮች ናቸው። እና አሁን እነሱንም ቲክቶከሮች ደግሞ እንደው በስርዓቱም ህይወታቸውን እንዲመሩም እያደረግናቸው አይደለም ያለ ነው ማለት ያው በተለያየ ምክንያት እንደዚህ ያሉ በዚህ ያሉ ወዲህ ወጡ እየተባለ እነሱን ሁሉ የሚታሰሩበት ጊዜ ነው ያለውና በቲክቶከሮቹ ወይ ደግሞ እነዚህ ሶሻል ሚዲያ ላይ ተጽዕኖ በሚፈጥሩ ወጣቶች በጣም እኮራለሁ እጅግ በጣም ማለት ይሄ መንግስት የማያደርገውን ስራ ነው እነሱ አስተባብረው ድምጻቸውን ተጠቅመው ኢንፍሉዌንሳቸውን ተጠቅመው ተጽዕኖ ፈጣሪነታቸውን ተጠቅመው እየሰሩ ያሉት። መንግስት ግን የት ነው ያለው? ህዝብ ሲራብ የት ናቸው ያላችሁት? ምንድነው የምትሰሩት? አሁን መግባት አንችልም አትሉም አይደለ? ጦርነት አይደለም ያለው እዛ አካባቢ። ምንድነው የምታደርጉት? ይሄን ሁሉ ጊዜ ይሄን ሁሉ ወር አመትም ሊያልፈው ይችላል ረሃብ ከገባና ጉዳዩ በጣም አስጊ ከሆነ እንደነገርኳችሁ ይሄ ቪዲዮ ሲሰራ ይሄን ቪዲዮ ስንሰራ 4 ወር ነበር። ከዚህ በፊት ደግሞ ይሄንን ራሱ ምስሉን ነው የተጠቀምነው። ይሄ ምስል ደግሞ የትግራይ ቲቪ ምስል፣ ይሄ ምስል ደግሞ ይሄ ምስል ላይ ያለው ዜና ደግሞ ሲሰራ ከዛ በፊት ያን ሁሉ ጊዜ የት ናችሁ? አሁንም ቢሆን የት ናችሁ? ምክንያቱም አሁን እያየን ያለ ነው የተጽዕኖ ፈጣሪዎችን ድምጽ ነው እንጂ የእናንተን የመንግስትን ድምጽ አይደለም። ገንዘብ የምትሰበስቡት ህዝቡን በችግር ጊዜ እንድትደርሱለት ነው እንጂ ታክስ የምትሰበስቡት ለምንድን ነው? ለዝርፊያ ነው። እና በጣም አሳፋሪ ነው። እውነቴን ነው የምላችሁ። ማለት ያ ሁሉ ጊዜ አልፎ በዛ ጊዜ ያለፉት ሰዎች ህይወት፣ ህፃናት ህይወት፣ አረጋውያን ህይወት በጣም ያሳዝነኛል። በጣም እና ያው ጊዜውን ጠብቆ አሁንም ቢሆን ለነዚህ እናቶች እንግዲህ ድምጽ ሊሆኑ መንገድ ላይ ላሉ ለሁሉም ምስጋና ይገባቸዋል። እውነቴን ነው የምላችሁ፣ ምስጋና ይገባቸዋል። ግን ትልቁ ተሳታፊ መሆን ያለበት አሁንም ቢሆን መንግስት ነው። እነዚህ ወጣቶች ማስተባበር ስራን ሊሰሩ ይችላሉ ቲክቶከሮች። ከዛ ውጪ ግን ከዚህ በላይ ትልቁን ሚና መጫወት አለባቸው። ማለት የውጭ ሀገር ድርጅቶች አሉ በዚህ በረሃብ ጉዳይ ላይ የሚሳተፉ ለተራቡ ምግብ የሚያደርሱ እነሱ አሉ። እነሱን አስተባብረው ከነሱ በላይ ሊደርሱ የሚገባቸው መንግስት ነውና እንግዲህ መንግስት የካዳቸውን እናት ነው እዚህ ጋር እያየን ያለ ነው። መንግስት የካዳቸውን አባት ነው እያየን ያለ ነው እና አሳፋሪ ነው። ማለት እና አዶናይ እና ጆን ዳንኤል ወይ ደግሞ ትግራይ ውስጥ ያሉ ቲክቶከሮች አልነበረም ለነዚህ እናቶች መድረስ የነበረባቸው። ታክስ ከፍለው ያቆሙት መንግስታቸው ነበር ሊደርስላቸው የሚገባውና ያው ያሳዝናል። ቢሆንም ግን የሆነ መንገድ ጅማሮ አለ። እነዛ እናቶች፣ እነዛ ልጆች፣ እነዛ ህፃናት ከነሱም አልፎ ከብቶች ራሱ እንግዲህ የሚደርስላቸው ወገን ተገኝቷል። አትሊስት የሆነ ስቴፕ ተኪዷልና ያ የሆነ ተስፋ ይሰጠኛልና ግን አሁንም ድምጻችን ባንድ ላይ መንግስትስ የታለህ ለዜጎችህ ድምጽ እኛ እየሆነን ነው፣ እናንተም ደግሞ ከኛ በላይ ደረሱላቸው ብላችሁ ሁላችሁም ድምጻችሁን አሰሙ ለመንግስት።
እና እነሱም መድረስ ያለባቸው እንጂ ይሄ አንድ የተራ ዜጋ ጉዳይ ብቻ መሆን የለበትም ለማለት ነው ይሄንን ቪዲዮ የምሰራበት ምክንያቱም የዛኔኛ አስቸኳይ መልእክት ረሃብ ጊዜ አይሰጥም ብለን ይሄንን ቪዲዮ ስንሰራ የገምተን የነበረው በቃ በደንብ መነጋገሪያ ሆኖ ይሄ ነገር በቃ ተመልሶ እንደው ለነዚህ ምስኪኖች እንደው ድረሱላቸው እንደው አልሚ ምግብም ስጧቸው አጣዳፊ የሆነ ነገር ይሰጣቸው የሚል ንቅናቄ ይነሳል ድምጹም በቃ ይበረክታል የሚል ነገር ነበር ግን ያው በጊዜው ሆኗል ጊዜም ፈጅቶም ቢሆን እና አሁንም ህይወታቸው በአደጋ ላይ ላሉ ህፃናት አረጋውያን እንደዚህ ወጣቶች ለሁሉም እንግዲህ ሊደርሱላቸው እየተረባረቡ ነው በርቱ ለማለት እንወዳለን ሁሉም የቻለውን እንዲያደርግ እንግዲህ ወይ ለነሱ ሪሊፍ ፈንድ የሚቋቋምን ከሆነ እሱን ደግሞ ለናንተ ለማሳወቅ ጥረት እናደርጋለን ማለት ነው የተሰማኝን ነገር ላካፍላችሁ ነው አሁን ሙሉ ስከፍቱ በአሁኑ ሰዓት መታዩት ህጻጽ ላይ በተለይ ስላለው የረሃብ ጉዳይ ነው ትግራይ ላይ ስላለው ረሃብ ጉዳይ ነውና በዛ ጉዳይ ላይ ምን ተባለ ምን ብለንስ ነበር እንደገና ደግሞ የሆነ ያለው ነገር እንዴት ነው የሚለው ነገር ነው ይዤላችሁ ቀርቤ የነበረው ማለት ነው ስላዳመጣችሁኝ እንደዚሁም ደግሞ እናንተም ሐሳባችሁን እና አስተያየታችሁን እንደዚሁ በኮሜንት ሴክሽን ላይ እንድታስቀምጡልን እየጠየቁ በሌላ ፕሮግራም ደግሞ ተመልሰን እስክንገናኝ ሰላም ብዬ ይሄን ፕሮግራሜን አጠናቅቃለሁ ማለት ነው መልካም ጊዜ